እንደዚህ ፀጉሬ ጭብርር ብሎ ድርቅ ያለው ፀጉሬን በአንድ ዙር ብቻ የቀየረልኝን ያለሰለሰልኝን የፀጉር ማስክ ነው። በእርግጠኝነት ትወዱታላችሁ። ለልጅ ለአዋቂ ነው የሚሆነው። ይህም ውህድ በነገራችን ላይ ለመጀመሪያ ጊዜ ነው የተጠቀምኩት እንደዚህ ያርጌ። ነገር ግን በጣም ነው የወደድኩት፣ በጣም ነው የተመቸኝ። እስከ ዛሬ ድረስ ተሸውጃለሁ ነው ያልኩት። እና በተለይ ደግሞ ፀጉራችሁ ለሚደርቅባችሁ፣ መንታ ለሚሆን፣ ጫፉ ጭብር ለሚል ቀጥል ለሆነባቸው ይህንን ብትጠቀሙ በእርግጠኝነት በአንድ ዙር ብቻ ፀጉራችሁ ይለሰልሳል ያድጋል ማለት ነው። ሰላም ወዶች እንዴት ናቸው? ያለው ይመስገነው ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ ያልኩ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ፀጉራችን ለሚደርቅብን እንዲሁም ደግሞ ሻምፖውንም ጭምር ይዤ መጥቻለሁ። ምን አይነት ሻምፖ እንደተጠቀምኩ በዛውም መጨረሻ ላይ ነግራችኋለሁ ማለት ነው። እዚህ ጋር በመጀመሪያ ደረጃ አቮካዶ ነው ያለኝ። አቮካዶውን እንግዲህ እንዴት እንደምጠቀመው እዚህ ጋር ዝንጅብልም አለ፣ ሌሎችን ግብአቶችን የምጠቀማለሁ። እናንተ ግን በትዕግስት ቪዲዮ ላይክ እያደረጋችሁ ተከታተሉኝ ማለት ነው። እዚህ ጋር በመጀመሪያ ደረጃ ዝንጅብል ነው ያለኝ። እንግዲህ ዝንጅብልን ዋና ግብአት አድርጌያለሁ ሰሞኑን ከምለቃቸው ቪዲዮዎች ማለት ነው። ምክንያቱም ፀጉሬ በጣም እየሳሳ እንዲሁም ደግሞ እየቀነሰ መጥቷል። ምንድነው ያው ብዙ ጊዜ ብዙዎቻችሁ ፀጉርሽ እኮ እየቀነሰ ነው እያደገ አይደለም ያላችሁ። ፀጉር ሁሌም ቢሆን እንዳልኳችሁ እኛ አሁን ለምሳሌ እንደ ይቀያየራል። እኛ ሰላም ስንሆን ፀጉራችን ሰላም ይሆናል፣ ያድጋል። ፀጉር ማለት ልክ የሚቀያየር ያድጋል፣ ነገር ግን ደግሞ መልሶ እንትን ይላል ማለት ነው። ያም ሆኖ እናንተ ግን መንከባከባችሁን መርሳት የለባችሁም ማለት ነው። እዚህ ጋር እንግዲህ ሌላኛው የሚበቃኝን ያህል ዝንጅብል እንደዚህ ተከተፍኩት በኋላ እዚህ ጋር አቮካዶ አለኝ። አቮካዶውን እንግዲህ የምንጠቀመው ፍሬውን ነው ማለት ነው። እንግዲህ አቮካዶ በልተን ፍሬውን በተለይ ለምንጥል እንደዚህ ምንም ጥቅም የሌለው ይመስለናል። ነገር ግን አቮካዶ በቅባት መልኩም እንደዚህ ማርጋችሁ ብትሰሩት የበለጠ ፀጉራችሁ በጣም ነው የሚያሳምርላችሁ የሚያሳድግላችሁ ማለት ነው። እኔ ለመጀመሪያ ጊዜ ነው። ኃይለኛ ነው በነገራችን ላይ። ለምንድን ነው እኔ አቮካዶ ቅባቶችን የአቮካዶ ፍሬዎችን ያለው እመኛለሁ ለመስራት ማለት ነው። ነገር ግን እኛ ጋር አቮካዶ በጣም በብዛት የለም ማለት ነው። በብዛት አይመጣም ለዛ። ነገር ግን የመጣልኝ ጊዜ በዚሁ እንደዚህ ፍሬዎችን አስቀምጣለሁ። አያችሁ በፊቶቹ ግማሽ ደርቆብኛል፣ ግን ጥንካሬ ያለው ማለት ነው። ጠንካራ ስለሆነ እንደዚህ ከትፌ ለብቻው መጥቻለሁ። በዚሁ አጋጣሚ እየሰራን ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ በቃ ላይክ በጣም ነው የሚነሳብኝ። ለምን እንደሆነ አላቅም። ቪዲዮውን ሳይታይ እየቀረ እንደሆነ አላቅም። ብቻ ግን ላይክ አድርጉ በተቻላችሁ መጠን። የምር በጣም ቻናሌ እየወደቀ ነው ያለውና ነገር ግን የሆነ አለ አይደለ ሰርታችሁ እንዲነሳ ብታበረታቱኝ መልካምነት ምንም አይከፈልበትም ማለት ነው። እዛ እዚህ ጋር እንግዲህ ሽንኩርት ጨምሬያለሁ። አንድ ራስ ሽንኩርት እንግዲህ ለፀጉር እድገት እንዲሁም በተለይ ለሳሳባችሁ ከፊት ለሸሽ ለመላጣል በጣም አሪፍ ነው። እንግዲህ አንድ ራስ ተጠቅሜያለሁ። ከዛ የበለጠም ማድረግ ትችላላችሁ። እዚህ ጋር ደግሞ ከ4 ቀን በፊት የሰራሁት 5 ቀን ይሆነዋል የሰራሁት ስፕሬት ለፀጉራችን የሰራሁት ነበረ። ፍሪጅ ውስጥ የተቀመጠ ነበረኝ። በሱ እንደዚህ ፈጨዋለሁ ማለት ነው። ውሃውም ማለት ነው። እናንተ በውሃ መጠቀም ትችላላችሁ፣ ውሃ ማድረግ ትችላላችሁ። ግዴታ አይደለም ማለት ነው። እኔ ስላለኝ ነው ይሄን ስፕሬት ይቅርታ ስፕሬቱን የተጠቀምኩት ማለት ነው። ከዛ በኋላ እንደዚህ መፍጫ አለችኝ። እዚህ መፍጫው ላይ ፈጨዋለሁ። እናንተ በሌላም ባላችሁ መፍጫ መፍጨት ትችላላችሁ ማለት ነው። ሁሉም ጠንካራ አይደሉም። አቮካዶ ፍሬ ብቻ ትንሽ ነው እንጂ ለዛውም ያን ያህል ጠንካራ አይደለም ማለት ነው። እዚህ ጋር እንግዲህ ማጥለያ ያለችኝ አጠለዋለሁ ማለት ነው። ትንሽዬ ደግሞ ያው የቀረኝ ቅድም ያያችሁት የስፕሪቱ ያው መፍጫዋ ትንሽ ስለነበረ እያስቀረው ስለነበረ እሱን ጨምርበታለሁ በዛ እንዲያደርግልኝ ማለት ነው። ውህዱን አናና የዝንጅብል የቁርንፍድ ውሃ ሮዝመሪ ውሃ ነበረኝ። እሱን ጨመርኩበት መልሼ ማለት ነው። ምክንያቱም ውሃው እቃዋ የመፍጫዋ በጣም ትንሽ ስለነበረ ከዛ በላይ መያዝ ስለማችል ውሃው በጣም አነስተኛ ነበረ ማለት ነው ጁሱ። ከዛ እንደዚህ አድርጌ በጣም ነው ሽታ የለው ምን የለው በጣም ነው ደስ የሚለው። መዓዛው ራሱ
የዝንጅብሉ እንደገናም ደግሞ ነአና ስለነበረው ሮዝመሪም ውሃው ማለት ነው። በጣም አሪፍ ነው ሽታው። እንደዚህ አድርጌ በምታዩት መልኩ ልክ ስታው ስጨንቁት ራሱ ልክ እንደ ሻምፖ ነው አረፋ የሆነልኝ ማለት ነው። በምታዩት መልኩ እንደዚህ አድርገን ራሱ በእንደዚህ ማለቅለቅ ትችላላችሁ። ፀጉራችሁን ራሱ ይህን ብቻ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ እኔ የምጠቀመው ንሻ 2 ማንኪያ ንሻ እጠቀማለሁኝ ማለት ነው። ወይም ደግሞ የበቆሎ ዱቄት ማለት ነው። እኔ የበቆሎ ዱቄት ኒሻ ብዙቻችሁ ትጠይቃላችሁ በኮሜንት ማያለውኝ እና ኒሻ ማለት የበቆሎ ዱቄት ነው። የበቆሎ ዱቄት የተፈተገ አለ እና እሱ ማንኛውም ላይ ስታደርጉ በጣም አሪፍ ነው፣ ለፊትም እንዲሁም ደግሞ ለፀጉራችን ማለት ነው። ከዛ 2 ማንኪያ ነው የተጠቀምኩት። በሱ ፋንታ ኒሻ የማታገኙ ወይም የበቆሎ ዱቄት የማታገኙ የሩዝ ዱቄት ካገኛችሁ እሱን መጠቀም ትችላላችሁ። ዱቄቱን የማታገኙ ደግሞ ሩዙን አብስላችሁም መጠቀም ትችላላችሁ ማለት ነው። ሩዙን ታበስሉና ከዛ አብራችሁ ትፈጩታላችሁ። ከዛ እዚህ ጋር እንግዲህ በእንደዚህ ሁኔታ በደንብ አድርጌ ቀላቅለዋለሁኝ። በነገራችን ላይ ኒሻው ማለት ነው ትንሽ ተቆያችሁበት ወደታች እንደ ሲሚንቶ ነው ድርቅ ብሎ እንትን የሚልባቸው ምርግ የሚለው ማለት ነው። እና እንትን ስትሉ ስቀላቀሉት ራሱ በጣም ነው እንትን የሚለው የሆነ እሺ አይላችሁ ማለት ነው። በተለይ በቀዝቃዛ ውሃና ቶቶሎ ወዳው መስራት አለባችሁ ማለት ነው። ከዛ በኋላ እንደዚህ መስሪያ ላይ እሳት ላይ ትንሽ እሳቱን ቀነስ አድርጌ ይሄ ውህዲ በጣም ቀላል ነው። በፈለጋችሁ ሰዓት በፈለጋችሁ ወቅት መስራት ትችላላችሁ ማለት ነው። ያን ያህል ከባድ አይደለም፣ ጊዜ አይፈጅም፣ ይሸታል ብላችሁ አትጨነቁም። በቃ ጊዜ ምንም አይፈጅም ማለት ነው። 5 ደቂቃ በቂው ነው ለዚህ። ከዛ በኋላ እንደዚህ አድርጌ በደንብ አድርጌ እሳቱን ዝቅተኛ ላይ ነበር ያደረግኩት። አሁን ከፍተኛ ላይ አደርገዋለሁ። ከዛ እንደዚህ እስከሚፈላ ድረስ ነው። ከዛ በኋላ በራሱ ጊዜ እስከሚወፍር ድረስ ደቂቃውን ይሄን ያህል ደቂቃ አላችሁ። ምክንያቱም እንደዚህ በራሱ ጊዜ ይወፍራል ማለት ነው። እንደዚህ ከወፈረ በኋላ በቂው ነው። እንደውም በጣም ባታዘገዩ ታሪፍ ነው። ምክንያቱም ድርቅ የማለት ባህሪ ስላለው አሁን እንደዚህ ሆኗል። ውሃውን በጣም ምጥጥ ሳያረግ ራሱ ይበቃዋል ማለት ነው። ምክንያቱም የበቆሎ ዱቄት የመድረቅ ባህል ያለው ንሻ ማለት ነው። ወዳውኑ ሰርታችሁ ከአንድ ሰዓት በኋላ ተሰራችሁት 1 ሰዓት እስከሚቀዘቅዝ ድረስ ብቻ ነው ማቆየት የምትችሉት እንጂ አለበለዛ የመድረቅ ፍርክስክስ ይላል ማለት ነው። ከዛ እዚህ ጋር እንግዲህ ቅድም የበጠበጥኩበት እቃ ነበረ መልሼ እሱ ላይ አድርጌዋለሁኝ። ከዛ እዚህ ጋር እንግዲህ እኔ ኩክነት አለኝ፣ የኩክነት ቅባት አለኝ። እዚህ ጋር ጨምረዋለሁ። በጀሪካኑ ነበረኝ ግን እዚህ ጋር አስልቶብኝ ትንሽ በዛ አድርጌዋለሁ ማለት ነው። ነገር ግን ፀጉሬ በጣም ዋጥ ነው ያደረገው። በተለይ ደግሞ የተጠቀምኩበት ሻምፖ በጣም ነው የወደድኩት። ሌላ ጊዜ ይዤላችሁ እመጣለሁ። በእውነት ነው የምላችሁ ፀጉሬ እንዴት እንዳሳመረው ፀጉሬን ተታጠብኩት በኋላ ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ ቀልቅየዋለሁኝ። ተቀላቀልኩት በኋላ በእንደዚህ ላላ አርጌ ትንሽዬ ራሱ ውሃ ጨመር አርጌበታለሁ እንዲላላልኝ ማለት ነው። ምክንያቱም እንዳልኳቸው ከዚህ በፊትም የበቆሎ ዱቄትን ስለተጠቀምኩት እንትን አለብኝ ማለት ነው እንደሚደርቅ ስለማቅ። ከዛ በኋላ ከ2 ሰዓት በኋላ ተሰራሁት በኋላ እዚህ ጋር እንግዲህ ፀጉሬ ልታጠብ ከሹርባ ነው የሰራሁት። ያው ብዙዎቻችሁ ፀጉር ሻጠረኮ ብላችሁኛል። ፀጉሬ የሚያጥርበት ምክንያት አንደኛ ከሹርባ እንደፈታው ስለምሰራው ነው እንጂ ፀጉሬ በጭራሽ ምንም አይነት አልቀነሰም። በእርግጥ ያው አለ አይደለ እንዳልኳችሁ ነው። ፀጉራችን እኛን ይከተላል፣ የእኛን ስሜት። እናንተን ውስጣችሁ ሰላም ሲሆን ፀጉራችሁንም እየፋፋ እየበዛ ይሄዳል። ውስጣችሁ ደግሞ እንትን ካላለ ያው ነው እንደ ስሜታችሁ ነው ማለት ነው። በሆርሞን ብዛት ሊሆን ይችላል። ከዚህ በፊት መልሼላችኋለሁ። እና እዚህ ጋር እንግዲህ በምታዩት መልኩ በነገራችን ላይ አሁን የሚቀርጽበት ካሜራው ስልኩ አዲስ ነው እና ገልብጦ ነው የሚሰራው ማለት ነው። እና እኔ በእንደዚህ ያደርገዋለሁ ስቀርጽ፣ እሱ ግን በእንደዚህ አይነት ገልብጦ ነው የሚያመጣው ማለት ነው። እና እንደዚህ አድርጌ ክፍል እያደረግኩኝ በምታዩት መልኩ በነገራችን ላይ ውህዱ አልበቃኝም። እኔ ፀጉሬ ብዙ ስለሆነ በጣም ነው ያነሰኝ ራሱ ማለት ነው። ያን ያህል የዛሬው ግዴታ ያቺ እቃዋ ያያችኋት እቃ መሙላት አለበት ለኔ ፀጉር ማለት ነው። ምክንያቱም ጫፉ በተለይ ውስጡን ብዛት ስላለው እንደገናም ደግሞ ጫፉ ውስጡ እንዳለ ብዛት አለው
ጫፉም ትንሽ ደረቅ ያለ ስለሆነ እንትን ይላል ማለት ነው፣ ይወስዳል። እና እዚህ ጋር እንግዲህ እየከፈልኩኝ ግዴታ ማዳረስ አለብን። ቆዳችሁን ቅድሚያ ሁሌ የምላችኋለሁ፣ ቆዳችሁን አዳርሱ። ቆዳችሁ ላይ በደንብ አድርጋችሁ እንደ ቅቤ ልክክ አድርጋችሁ ተቀብታችሁ ማስያጅ አድርጉት። የበለጠ ሁሌም ቢሆን እንግዲህ የፀጉር ዋነኛው ነገር በቃ ፀጉር ያድጋል። ነገር ግን የሰው ልጅ ትዕግስት ያስፈልገዋል። ዛሬ ተክላችሁት ነገ እንደማይበቅል ሁላ አትክልት ወይም ዛሬ ዘርታችሁ ነገ መቼም ፍሬውን አታገኙም። ፀጉርም እንደዛ ነው። በቃ ትዕግስት ይፈልጋል ለሰው ልጅ። ፀጉር ስትንከባከቡ አንድ ጊዜ ብቻ ተንከባከባቸው አይ በቃ ለውጥ የለውም። ግዴታ ረጅም ያላቸው እንደዛ እንደ ማርዘም ትፈልጋላችሁ። ነገር ግን አመት ወይም ደግሞ በዛው ልክ 3 ወር 4 ወር ይፈጃል። በዛ ልክ ነው ፀጉር የሚያድገው እንጂ ዛሬ ተቀብታቸው ዛሬውኑ ለውጥ ያመጣል፣ ዛሬውኑ ያድግልኛል ማለት አንችልም ማለት ነው። እዚጋ እንግዲህ ለ1 ሰዓት አቆይቼዋለሁ። እዚጋ ደግሞ ሻምፖ፣ ምርጥ ሻምፖ ነው። በዚህ ሻምፖ ነው የምጠቀመው በቡና